ስጦታ ሰጥቻት ጥሩ የባልና የሚስት ጊዜ እንድናሳልፍ ይቅርታ እንጠይቃት። ቅድም ተስማማን አይደል እንዴ? ምን ሆነሽ ነው? እታችኛው ክፍል አስገባው፣ እሱ ዝግ ነው። ስጦታ ይዤልሽ መጣ። ስጦታው አይደለም ለሌላ ለማታለል። አንቺ ህፃን አይደለሽም። እሷ እመጣለሁ ብላለች። በቃ ምንድነው? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ያው ፍቅርን አስቀይሜያታለሁ፣ በድያታለሁ እና እናንተን ያው እሷ ይቅር ካለች እናንተ ይቅር እንደምትሉኝ ተስፋ አለኝ። ግን ነገሮችን ማስተካከል ይኖርብኛል። እሷ ያልተረዳችበት መንገድ አለ። እኔ ከእሷ ጋራ ማለትም ከዚች ልጅ ጋራ በምንም አይነት መንገድ ሌላ ነገር ውስጥ አልገባውኝም። ትዳሬ ላይ ያለው እንዴት ነው ሌላ ነገር ውስጥ ልገባ የምችለው? ግን ራሴን አጠፋለሁ እያለች በተደጋጋሚ ስለምታስፈራራኝ እስከሆነ ጊዜ ድረስ ሳገኛት ነበረ። 2 ዓመት ምናምን አለፈው እሱ። ከዛ በኋላ ኦልሬዲ ትዳር ውስጥ እያለን አሁን 4 ዓመት ሊሞላ ነው። 2 ዓመቷን ነው ከእሷ ጋር የተገናኘሁት ማለት ነው። ከዛ ውጭ ምንም አይነት ግንኙነት የለንም ከ2 ዓመት ወዲህ ማለት ነው። ከፈለጋችሁ ፊታችሁ ጠይቃታለሁ እሷን። ከ2 ዓመት ወዲህ ግንኙነት አለን እኛ። በቃ ይሄ ነው። ግን ከ2 ዓመት ወዲህ ዛሬ ሳገኛት ይቺ አይደለችም፣ ሌላ ሰው ነች። እንደው ካገኘው ፎቶዋን ሌላ ፎቶዋን አረግላቸዋለን። ሌላ ሰው ነበረች ማለት ነው። በፍጹም ጭራሽ እችኛ አልነበረችም እና ፍጹም ተቀይራ እስክጠፋብኝ ድረስ ነው የተቀየረችብኝ። እና ያው ብዙ ነገር ገጥሟት ሊሆን ይችላል። ማውራት ችላ ብትነግረኝ ኖሮ ደስ ይለኝ ነበር። ግን እኔ አሁን እሱ አይደለም ጉዳይ፣ አሁን ትዳሬን ማዳን ላይ ነው ጉዳይ ማለት ነው። እና ፍቅር ጥላኝ ሄዳለች፣ ታውቃላችሁ። ልጁን ይዛ ምናምን ጥላ ሄዳለች። እና ዛሬ በስንት መከራ በቃ በስንት ሽማግሌ ደውዬ ምናምን ነገር ጠርቻት ይቅርታ ልጠይቃት። ይቅርታ መጠየቅ ብቻ ሳይሆን እዚች ጋር ስጦታ ማዘጋጅቼላት ይሄንንም ስጦታ ሰጥቻት ጥሩ የባልና የሚስት ጊዜ እንድናሳልፍ ይቅርታ እንጠይቃት። ነገሮችን እንግዲህ እንትን ብለና ማለት ነው። እና ከእሷ ጋር ደግሞ አውርተናል። ያወራ ነው ምንድን ነው እሱ እነግራችኋለሁ። ያወራ ነው ማለት ነው። ዛሬ እሷ አሁን ያው ልትመጣ ነው። አሁን ፍቅር የተወሰነ ደቂቃ ነው የቀረ። ከዛ በፊት ግን ማስተካከል ያለብኝ ነገር አለ። እሱን ደግሞ አውርተናል ከእሷ ጋር ማለት ነው። እና አውርተናል። ያወራነውን ነገር እሷ ትተገብራለች። ከዛ በኋላ የበፊቱን ፍቅሬን ለመመለስ እሞክራለሁ ማለት ነው። ትዳሬ ለማስተካከል እሞክራለሁ ማለት ነው። እና ይህንን ስጦታ አሰጣታለሁ፣ አስደስታታለሁ። ከዛ በኋላ ደግሞ ይቅርታ ጠይቃታለሁ። በተለይ ደግሞ አሁን መሀል ላይ እየገባ እኔንም እየደበደበ ምናምን ያለው ዳኒ ነው እና እሱም አብራት እንዳይመጣ ብያለሁ። እንግዲህ ይዛው ልትመጣ ትችላለች፣ በስሜት አሁን በንዴት ውስጥ ስለሆነች ማለት ነው። ግን እንዳይመጣ ብያት ነበረ። ስለዚህ ከመምጣቷ በፊት ምን አድርጋለሁ? እቺ ልጅ ያው ከቤት ትወጣለች ማለት ነው። ከቤት ትወጣለች ማለት ደግሞ ምንድነው? በብዙ ሀሳብ ተስማምታለች። ትዳራችሁን በጥብጫለሁ፣ ያው በምልክትም በጽሁፍም ቢሆን አውርታኛለች እና ትዳራችሁን በጥብጫለሁ፣ ብዙ ነገር አጥፍቼባችኋለሁ፣ ከእንግዲህ እኔ የራሴን ህይወት እኖራለሁ፣ ከእንግዲህ ራሴንም አጠፋለሁ ብዬም አላወራም፣ የራሴን ህይወት እኖራለሁ ብላለች ማለት ነው። እና ብለሻል አለች ማለት ቀደም እኮ ያወራሽኝን ነው እየጠየኩሽ ያለሁት። ብለሻል አለች። ይኸውልሽ አሁን ትንሽ ደቂቃ ነው የቀራት እሷ ማለት ነው። ልትመጣ ነው። ይሄኔ ወይ እየደረሰች ነው። አንቺ ደግሞ እዚህ ቤት ውስጥ አይደለም የምትጠብቂያት። እሺ እኔ ስጦታ ሰጥቼ ይቅርታ ጠይቄ በፊቱን ትዳሬን ልጆች የወለድኩላት ሚስቴን ልመልስ ነው። ራሴን አላጠፋም ብለሽ ቃል ገብተሻል አይደል? በገባሹ ቃል መሰረት አሁን ተነስተሽ ሂጂ። እርዳታም ከሆነ ውጪ ላይ እረዳሻለሁ፣ እንረዳሻለን። እሷ ደብቂያ ሳይሆን በስነ ስርዓት ማለት ነው። አታናጂኝ፣ ሌላ ብስጭት ውስጥ አታስገቢኝ እና ሌላ ነገር እንዳደርግ እየመጣች ነው። ሰዓት እየሄደብኝ ነው እያልኩሽ ነው። ሰዓት እየሄደብኝ ከገባች ደግሞ ከመጣች ደግሞ እንዴ ቅድም እኮ ተስማማናል እንዴ እንግዲህ ሌላ ነገር ውስጥ አታስገቢኝ። ተነሽና ውጪ። ተነሽ
አንቺ ምን ማለት ነው? ተነሽ ነው እንጂ እንዴ! እየመጣችብኝ ነው። ሰዓት ደርሷል። እኔ ከሷ ጋር ጥሩ ጊዜ ማሳለፍ ነው ፈልገው ማንም በሌለበት። ተነሽና ውጪ ያልኩሽ በቃ በተስማማሽበት መሰረት ነግሬሻለሁ። በቃ ውጪ ያልኩሽ አይደል እንዴ? ውስጥ ላይ ምንም ዕቃ የለሽም። ለነገሩ ውጪ። ምንድን ነው እሱ? ምን እየሆንሽ ነው? ውጪ እያልኩሽ እኮ ነው። ያማታ እንዴ? ውጪ ያልኩሽ እኮ። ውጪ ካልኩሽ ውጪ ነው እንግዲህ። ምንድን ነው እየሆንሻለሽ? ውጪ ተነሽና ውጪ እያልኩሽ እኮ ነው። እየመጣሽ ነው። ሰዓት እየገደልሽብኝ ነው። ቅድም ተስማማን አይደል እንዴ? ምን ሆነሽ ነው? ምንድን ነው እሱ? ቆይ እያልሻለሽ አብደሻል እንዴ? ትዳር ምንድን ነው የምትማቺው? እዚህ እንትን እንዳልልሽ ስነ ስርዓት ያዥ። ትማታለች እንዴ? ከሷም ብሶ ውጪ ያልኩሽ በቃ ውጪ። አትወጪም? ሰዓት እየደረሰብኝ ነው። እየመጣች ነው። ይኸውልሽ እየደወለች ነው። ያ ማለት ደርሰዋል ማለት ነው። ግቢ ውስጥ ናቸው ማለት ነው። ሌላ ነገር አትፍጠሪ። ውጪልኝ። ካልወጣሽ ግን ሌላ ነገር ነው የሚፈጠረው። ውጪ። አትወጪም? አትወጪም? እሺ እኔ ምን እንደማደርግ አሳይሻለሁ። ውጪ ብዬሻለሁ። ግን በጸባይ መጀመሪያ አትወጪም? አንቺ ውጪ ውጪ እያልኩሽ ነው። አሰማም እንደ አንቺ አትወጪም? አንድ አትወጪም? ሁለተኛ አትወጪም? ሶስት ውጪ። ስሚ ውጪ ስትባይ ያልሰማሽው ራስሽ እኮ ነሽ። ውጪ ተባልሽ አይደል? ውጪ እኔ ሰዓት እየደረሰብኝ ነው። እነሱ እዚህ ይመጣሉ አልኩሽ አይደል? ዝም ያለሽ አንቺ እጅሽ አንቺው አንቺ ሴትዮ አንቺ አሰማም ልጅ ውጪልኝ። እንዳልመታሽ ደግሜ ራስሽን ነው ማስትሽ። ራስሽን ነው ማስትሽ። እምቢ ካልሽ አስሬ ነው ውስጥ መውረውልሽ። ውጪ ውጪ አልኩሽ እኮ አይደል? ሰው የሚልሽን አሰሚው። ነገርኩሽ አይደል? ራስሽን የሰው ትዳር ውስጥ በግድ ይገባል? ውጪ ማለት ውጪ ነው አይደል? እንደ በቃ እዚህ ጋር አፍሽን እንድከፍቻ ምናምን ድምፅ እንድታሰሚ አልፈልግም። እዚህ ጋር አፍሽን ከፍታለሁ ምናምን እጮሃለሁ ምናምን አፍሽን መታሰራ ሰው ሚላና ሰው እንደነገርኳት ሄሎ የት ደረሽ? እኮ እሺ ከፍተዋል። አንኳኪ ስትደርሺ እሺ
ብቻሽን ልጁን አስቀምጠሽ አስገባ ውስጥ ቆይ አንዴ ሊሳማ አንተ ለምን ይዘሽው መጣሽ? እኔ በስነ ስርዓት እኔና አንቺ ጊዜ እንዲኖረን ይቅርታ እንድጠይቅሽ ነው አይደል እንዴ? ይሄ ዝግ ነው እኮ እታችኛው ክፍል አስገባው። እሱ ዝግ ነው። ለምን ከፈተላት እዚህኛው ይሻለዋል። ዘግቼ ቁልፉ ምናምን ጠፍቶኝ ነው። ሂድ ዝጋው። እታችን አስቀምጣ አለ በስነ ስርዓት የተነጠፈ ቦታ። ለምን እሱን ይዘሽ መጣሽ? እኔና አንቺ የባልና ሚስት ጊዜ መኖር የለበትም? ዳንኤል መጥፎ ነገር ባይሰራ መሀላችን ግን እየገባ ነው። እኔና አንቺ ብቻ ነን ደግሞ መነጋገርም ማውራትም ያለብን አይደል እንዴ? ለይቅርታውም ለምንም እኮ አብረን እኔና አንቺ ብናወራ አሁንም ቢሆን ሂድ በይው። እኔ ሼም ይዘኛል። ሂድ ማለት ምን ማለት ነው? ይኸውልህ እኔና እሷ ጊዜ እንዲኖረን ነው የተፈለገው። ገብቷል? ይሄ ተፈልጎ ነው የመጣሁት እኔ። ከእሷ ጋራ ጊዜ እንዲኖረን እኔ እሷን ፍላጎት ነው የማዳምጠው። አዳምጥ፣ ግን ጥቅም የለውም። እሱ ጥቅም የለውም ማለት አይደል? ጥቅም አለው። ፍቅር ከነገሪው አንደኛ የይቅርታ ጊዜ ነው። ሁለተኛ ደግሞ ጥሩ ጊዜ ማሳለፍ ፈልጋለሁ። ካንቺ ጋር ልክስሽ ፈልጋለሁ። ነገሮችን ላስተካክል ፈልጋለሁ። አልገባውም። እሱ አንቺ ተጎዳሽ ማለት ነው የተጎዳው ማለት ነው። ገባሻ? መሐላት አንቺንም እንደዋሻ ቤተሰቦቻችንን ማሻው ነገ እኛ እንታረቃለን። ግን አንተ መሐል አትግባ። ይቆጫል። ብትታረቅስ ይሄን ነገር ማውቃት ነበረብኝ እኛ። ይኸውልህ ትዳር መሐል አትግባ። አይገባም። ሲጀመር ነውር እኮ ነው። ነውር ነው ባለው ምናምን ማለት እኮ አይደለም። እሱ እኮ ገብቶ ነይ እንደዚህ አድርጊ እኮ በጥብጪ ወይም ደግሞ ተደረሽን ተባልኩ። እኔ ይኸውልሽ በስነ ስርዓት ደስተኛ ሆኜ አንቺን ይቅርታ ለመጠየቅ ነገሮችን አስተካክዬ ነበርኩ የጠበቅኩሽ። ይቅርታ እንዳትጠይቃት ብፈልግ እሷ እዚህ እንዳመጣ ብፈልግ እሺ፣ ነገሮችን ይቅርታ ለመጠየቅ ገና ሳትመጣ እዛ ይዛት ነበረ። ገባህ? እኔ እናንተ መቀጠል ስለምፈልግ ነው። እንደዛ ትፈልጋለህ? እኔ እና እሷ ብቻ እናውራ ስለተፈጠረውም ነገር። አንደኛ ነገር ስለ ልጅቷ ነው ማውራት የምፈልገው ማለት ነው። አዎ አንቺ እንዳልሰብሽው አይደለም። እኔ የሰው ህይወት በእኔ ምክንያት ከሚጠፋ ብዬ ነበር ሳገኛት የነበር። ይሄንን ብቻ እንድትረጂ ይፈልጋለሁ። ሌላ የከፋ ነገር አላደረኩም። ይሄ አብሮ መተኛት ሌላ ነገር ምናምን አላደረኩም። ገብቶሻል? ማን ያውቃል? እሱ አይደለም አንድና አንድ ቆይ አዳምጪኝ ፍቅር በእናትሽ። አንድና አንድ ያደረኩት ነገር ምንድነው? ልጅቷ ራሴን አጠፋለሁ ይላል። እሱም ከዛሬ 2 ዓመት በፊት አብቅቶለታል። አሁን እኮ ተቀይራ ሌላ ሰው ሆና ነው የመጣችው። አብረን በነበር 4 ዓመት እኔና አንቺ ከተጋባን 4 ዓመት ሆነን 2 ዓመት አግኝቻታለሁ። ያገኘኋትም ግን በፍቅር ወይ በሌላ ነገር ሳይሆን ራሷን እንዳታጠፋ ነው። ይሄንን ለምን አላሳው? እኔ አንደኛ ይቅርታ ቢሆን እኮ ማለት ልጅቷ አምናበት 2 ዓመት ሲገናኙ ያሳውቅሽ ነበር። ችግር ነበር። ልጅቷ አምናበት ራሴን አላጠፋም፣ አሁን እናንተን ትዳርም አልበጠብጥም፣ እሙንም ቢሆን በሌላ ቀን መጥቼ ይቅርታ እላታለሁ። አንተ እንደምንም ብለህ ጥራ። እራሷ ነች ሐሳቡን የሚያወጣችው። እንደምንም ብለህ ጎትኩተ ጥራትና ይቅርታ በላት ብላ ተሰናብታ አልቅሳኔ ሄደችው ይቺ ልጅ ከራሷ አንደበት በስነ ስርዓት ማለት ነው። ከዛ እኔም እሷን ሸኝቼ ቀጥታ ስጦታ ገዝቼ መጣሁ። ስጦታ ይዤልሽ መጣሁ። ስጦታው አይደለም ለሌላ ለማታለል። አንቺ ህፃን አይደለሽም እኮ እንዴት አታልልሻለሁ? ይቅርታም ለመጠየቅ ጭምር አንቺ እኮ አንድ ጥያቄ ጠይቄህ መልስልኝ። የምር ይሄን አስበው ስሚ ጠየቅ ካለብኝ እኮ ይቅርታ እግሌ ከመውደቅ በፊት አንድ ነገር ልጠይቅህ። እኔ ልጅቷ ሄዳ አለች ያልከኝ ኦኬ፣ መሄዷ ከዚህ ቤት መውጣቷ ደስ ይላል። የምሬ ነው የምልህ። እኔ ደስ ብሎኛል። እዛ ወጥታ ግን እኔ በአካል ሄጄ ያለችበት ቦታ አንድ ማረጋገጥ የምፈልገው ነገር ይቅርታ ታረግልህ አሁን እንታምልኝ። እሷ ራሷ መታ አንቺን ይቅርታ እንደምጠይቅሽና ከእንግዲህ ህይወታችን ውስጥ እንደማገባ ነገር ግን መስማት ፈልጋለሁ ከሷ። በቃ ተይው፣ ችግር የለውም። እርቅና የምር እኔ ስትለያዩ ማየት አልፈልግም። አንድ የምሬን ነው የምልሽ። ተኝተዋል አልተኙም አብረን አድረናል ብለዋል። በማደር ውስጥ ግን የሆነ ነገር ይፈጠራል አይፈጠርም። ግዴታ አንድ ሰው አንድ ላይ ስላደረ ብቻ ነገር ይፈጠራል። ሳሚ ነው ይዋሻል ብዬ አላስብም። እርግጠኛ ነኝ ምናልባት አሁን ከዚህ በፊት የዋሸሽ ሰውን ለማዳል ሊሆን ይችላል። አብረሃት ተኝቶ የሆነ ነገር ተፈጥሯል አልተፈጠረም ከራሱ እሷን ተነግሻለሁ። ስትመጣ መጠየቅ ወይ ደግሞ ያለችበት ሄደን
አሁን ያለችበት የት እንደምታርፍ ምናምን አላውቅም፣ ግን ራሷ ተመልሳ ትመጣለች። እርግጠኛ ነህ ግን አንተ? አዎ እርግጠኛ ነህ? አዎ በቃ ሁሉም ነገር እርግጠኛ ነኝ። እሷም ደግሞ ተናግራ በስነ ስርዓት የወጣቸው ህይወታችሁን አልበጣብጥም፣ ትዳራችሁን አልበጣብጥም፣ በሰላም ኑሩ ብላ ነው የወጣችሁ። ተስማምታለች በሁሉም ነገር ማለት ነው። ይቅርታ ሀሳቡንም ያመጣችልኝ እሷ ነች። አንተ ዝም ብለህ ይቅርታ ከምትጠይቃት ስጦታውን ላሰጣት ባይዘ እንደምታያት አይደለችም። ጭንቅላቷ ጥሩ ነው፣ ጥሩ ታስባለች። እኔ ችግር የለውም በጣም ጥሩ ታስባለች። እና ስጦታውን ራሱ ከፍተሽ ስታዩ ነው የምታውቂው። እና ምንድነው ያለች በቃ በንጹህ አይምሮ ንጹህ ስጦታ ስጣት፣ ከዛ በኋላ ነገሮች ጥሩ ይሆናሉ። አንተም ደግሞ ለአንተም ይቅርታ እኔ ለአንተም ይቅርታ አደርግልሃለሁ። ከእንግዲህም እኔ ኖርማል ተመልሼ የድሮ ህይወቴ ላይ እመለሳለሁ እንጂ ራሴን አጠፋለሁ ምናምን ብዬ በአንተ መሰቃየት እንትናል። ድሮም እኔ ትዳር የለህም ብዬ ነበረ ነው ያለችው እሷ ማለት። የምር ይሄንን እሷ አስባ ከሆነ ጥሩ ልጅ ተመስገን ነው። አንድም ነገርም ካልተፈጠረ ሰማኝ፣ ምንም ነገር ካልተፈጠረ አሪፍ ነው። ይቅርታ ከማድረጌ በፊት እኔ የሆነ ሰው ጋር አብሬ ካንተ ጋር እንዳልጋር አልተኛም። ይሄንን ይቅርታ የምጠይቅህ ራሱ ማድረግልህ ያንን ከአንደበቷ መስማት እንደምችል ቃል ስትገባልኝ ነው። ልጅቷ ያለችበት ሄጄ ማግኘት ትችላለህ። ችግር የለው እሱ ሌላ ጊዜ ያለችበት ሄጄ ማግኘት ትችላለህ ወይ? አሁን የት እንዳለች አላውቅም፣ ግን እሷ ትመጣለች። ስልክም የላትም ታውቂያለሽ፣ ባዶ እጇን ነው የመጣችው። ግን እሷ እመጣለሁ ብላለች። በቃ ተቀበል። የምር እስከዛሬ ድረስ ኖራችኋል አይደል? ልጅ ብዙ ነገር መስርታችኋል። ስለዚህ በቃ ተቀበል። ስጦታውንም ሁሉም ነገር ሰው አይደለም አውቃለሁ እኮ እሱን እኮ አውቃለሁ፣ እንደተጎዳሽም አውቃለሁ። ግን ህይወት ይቀጥላል። እንደዚህ ተንበርክኮ ደግሞ ተቀበል። በቃ እኔ ባሮክና አሞን አይቼ ነው እግዚአብሔር ነው አሁን ይቅርታ የምጠይቀው እናቴ። በቃ ሁሉም ነገር በቃ ይሄ ምንድነው ስታለው? ምንድነው ከውጭ ነው አንተ ያማል ከውጭ ነው ልጆች ያሉ ውጭ ነው። የት ውጭ ነው? አንተ ከበይ ይቅርታ አድርጊን፣ ከዛ በኋላ ቶሎ ብለን እንውጣና ደስ የሚል የሻይ ጊዜ እናሳልፍ። ፍቅር ከውጭ ነው የምን እና እዚህ ምን ይኖራል? እኔ የመሰለኝ አይደለም ከውጭ ማረጋጋጫችን ነው ከውጭ እንቺ ስጦታውንና ቶሎ ብለሽ እዛ ስጦታውን እሺ፣ አታጣርፈ ተረጋጋ። ምን ሆነ አይደለም ስጦታውንም እዛው ከፍተን ያለ የሻይ ጊዜ ይኖራል። ቁልፍ የታል በእናትህ የሻይ ጊዜ ይኖራል። በቃ እሺ ይሁን እሺ፣ ችግር የለውም። እሺ በቃ ምንድነው? አዎ የሻይ ጊዜ ይኖረን ውጪ ላይ ማለት ነው። የሆነ ሰው ታፍኗል። ከዚህና ሰው ታፈን ምንም እንደ ውጪ ነው ያልኩሽ እኮ እንዴ፣ የሆነ ሰው ታፍኗል አለ እዚህ ቤት። ምንድነው ሲሄንም ቴሎ አንተ ና ተመለስ። ያማንዴ ና ምንድነው ስሙ? የት ነው? እዚህ ነው። ወልፈናው አንተ አትታገል አንተ አሁን እዚህ ያሉ ያልኩህ ነው። አሎ ያው አንተ እና ተራ ምንድነው? ሱጪ ማን ነው ታው? ማን ነው እዚህ ቤት ያለው? ክፈችው። ማን ነው እዚህ ድብቅ ነው የሚለው? ምን አፍሽን ያስከፍትሻል? አንቺ ውሻ አፍሽ ምን ያስከፍትሻል? ምንድን ነው ያደረከው? ፍቻት አንተ አትፍቷት። ምን አድርገህ ነው? ተስማምተሃል ነበር? አስወጥቻት። አስወጣታ። እንደዚህ ነው ማስወጣት? እንደዚህ ነው? ምንድን ነው ያደረገሽ? ንገሪኝ፣ ምንድን ነው ያደረገሽ? ወይኔ ምንድን ነው ያደረከው? ምንድን ነው ያደረገሽ? ስሚኝ፣ ንገሪኝ። ምንድን ነው ያደረከው? ናገባ ምንድን ነው ያደረከው? እኔን በስጦታ ሸውደህ ሰው ምን አይነት ርካሽ ነገር አለ? እሷ ራሷ እንትን መጀመሪያ ተስማምታ ነበረ። ከዛ ቀቅለ ብላው አልወጣም ስትለኝ አናዳኝ። ወጣለሁ። ተስማምተሻል ነበር። ውሻ ተስማማ ነው። እንደዚህ ያረካት ሳትሰማ ቁጭ በል ደግሞ እንትን ትላለህ እንዴ? አንተ ሰው ልትገል አንተ ውሻ ያው ልትዋሸኝ ነበር። ይኸውልሽ ተስማምታ እስክትመጡ ድረስ ተስማምታ እንዳትረብሸኝ ብዬሽ ነው። ቁጭ በይ ና ግባ ና ብያለሁ። ና ግባ ና ወይ ሄደ። እኔ መንገድ ለመንገድ ከሱ ጋር አልሮራጥም፣ ግን
ጎዳሽ በጣም አንቺ አልፈለግሽም አውቆ ነው ያስገባሽ እዛ ውስጥ በጣም ጎዳሽ እንዴ እንግስቲ ውሃ አምጪ እጇ ቀርቶ አታይም እንዴ እስኩን ላንደራሴ ላንቺው ፍቅር ትኑር ነፍሴ